የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ የቴክኖሎጂ ውጤቶችን ለቴክኒክና ሙያ ተቋማትና በዘርፉ ለተሰማሩ ኢንተርፕራይዞች የማሸጋገር ስራ ያከናወነ መሆኑን አስታውቋል። ካምፓሱ ባሉ 6 የስልጠና ዘርፎች በሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለሚገኙ የቴክኒክና ሙያ ተቋማት በጥናትና ምርምር የተደገፈ ስልጠናዎችንም እየሰጠ ይገኛል። በእንጨት ሙያ፣ በብረታ ብረት፣ በቆዳና ቆዳ ውጤቶች፣ በማሽነሪ ጥገና፣ በቀርከሃና የልብስ ስፌት ከመሰረታዊ የክህሎት ስልጠና ጀምሮ በጥናት በተለያዩ ችግሮች ዙሪያ ተገቢውን ዕውቀትና ክህሎት ለሰልጣኞች እያስተላለፉ እንዳለ በካምፓሱ ስልጠና እየሰጡ ያሉ አሰልጣኝ መምህራን ይናገራሉ። ከትሪትመንት ጀምሮ እስከ አቀማመጥ አውትፑት ድረስ እንዴት እንደሆነ እና ቫልዩ ቼንም እንዴት መሆን እንደሚገባ እናስተምራቸዋለን። ሱሪ ሊሆን ይችላል፣ የወንድ ሱሪ፣ ቦርሳ ሊሆን ይችላል፣ በህፃናት ቀሚስ ዙሪያ ሊሆን ይችላል። እነሱ በሰጡ ነገር ላይ ነው ስልጠናውንም የምንሰጠው። ወደ ስልጠናው በጣም ኢንተረስትድ ነው። ማንም ተደራጅቶ መስራት የሚችለው ነገር ነው። ምክንያቱም ማቴሪያል የሚገኝበት ቦታ ይታወቃል። ከዛ በተረፈ በጣም ደግሞ አዋጭ ነው። ተቋሙ በዋናነት በዘርፉ ያሉ ማነቆችን በመፍታት የቴክኖሎጂ ሽግግርን ለማሳደግ እየሰራ እንዳለና ይህንን ተግባሩን አጠናክሮ እንደሚቀጥልም መምህራኑ ገልጸዋል። ዘመናዊ ማሽኖችን እንዴት ማምረት ይቻላል፣ እንዴት መጠቀም ይቻላል የሚለውን ለማሳየት ነው። ከዚህም አንጻር የተለያዩ ማሽኖች አሁን በቀጣይ ዞረን የምናያቸው አሉ። ይሄኛው ማሽን አንደኛው በእንጨት ስራ ክፍል ላይ በጣም አስፈላጊ የሚባለው ፓነል ሰው ወይ ደግሞ ቴብል ሰው የምንለው ማሽን ነው። ይሄንን ሲስተም ዘሆል በሁሉም ኮሌጆች ላይ እንሄድና ስልጠና እንሰጣለን። ይሄንን እንዴት ነው ማኔጅ የሚያደርጉት? የሚገርም ይሄ ሲስተም እኛ ልምድ ልውጥ ብለን ሌሎች ኮሌጆች ሄደናል። ትልልቅ ኢንዱስትሪ አዲስ ጎማ ሄደናል። ይሄ ሲስተም ይመጣል። ማንም መጣ ጠገና ነው። እኛ ጋር ግን ስትመጣ እያንዳንዱ ማሽን ላይ ሂስትሪው ልክ አንድ በሽተኛ ሕክምና ካርድ እንዳለው እያንዳንዱ ማሽን ሂስትሪው ይኖራል ማለት። እንደምታዩት ያው ቴክኖሎጂ እየሰራው ነው። የዶሮ መኖ ማቀነባበሪያ ማሽን እየሰራው ነው። እዚህ ጋም ቾፒንግ ለከብቶች ረጃጅም ሳሮችን የተለያዩ ተቆራርጦ መብላት የሚገባቸው ነገሮችን የሚቆርጥ ማሽን ቾፒንግ ማሽን እየሰራው ነው። ስለዚህ ያንን መነሻ ያደረግነው ጥናት ክልሎች ላይ በመሄድ ያገኘነው ፊድባክ አለ። ያንን መነሻ በማድረግ ቴክኖሎጂዎችን እናመርታለን። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ ኃላፊ አቶ ስንሻው ብርሃኑ በተቋሙ የቴክኖሎጂ ሽግግር ስራዎች በትኩረት የተሰሩ ስለመሆኑ ጠቅሰዋል። የቴክኖሎጂ ሽግግር ስራዎች በጣም ይሰራሉ። ከውጭ የሚገቡ የተለያዩ ማሽነሪዎችን በሀገራችን ውስጥ ደግሞ በመተካት እዚህ አገር ላይ ደግሞ ይሰራሉ ማለት ነው። ለምሳሌ ቀደም አንድ አይተናል። የሰርኩላር ሰው በጣም በብዙ ሚሊዮን ብር ከውጭ የሚገባ በአሉሚኒየም የሚሰራ በብረት የሚሰራ በእንጨት የመተካት አካባቢያችን ላይ ያለው ቴክኖሎጂዎችን በመስራት ማቴሪያል በቀላሉ በማግኘት እዚህ ይሰራሉ ማለት ነው። ኃላፊው አክለውም ከቴክኒክና ሙያ ተቋማት ባለፈ ተደራጅተው ለሚመጡ የክህሎት ክፍተት መሙያ ስልጠና እንደሚሰጡና ይህንንም የማስፋት ስራው እየተከናወነ እንዳለ አስረድተዋል። መምህራንን ብቻ ሳይሆን ተደራጅተው የሚመጡ ኢንተርፕራይዞችም እኛ ጋር መጥቶ የስኪል ጋፕ ትሬኒንግ እንሰጣለን። አጫጭር ስልጠናዎችን ደግሞ በጣም በሰፊው ደግሞ እናሰለጥናለን ማለት ነው። ከዚህ ካምፓስ ደግሞ ወጣ ስንል ደግሞ በድላ ላይ አንድ ካምፓስ አለን፣ የጋርመንት አለን። እዛ ላይ ደግሞ እዛም አጫጭር ስልጠናዎችን ማሰልጠን የተለያዩ ቴክኖሎጂዎችን በማሰልጠን የተቋም ደግሞ በሰፊ በርካታ ስራዎችን እየሰራ ይገኛል ማለት ነው። በተጨማሪም በበጀት ዓመቱ ቀሪ ጊዜያት ከተቋሙ ተልእኮና ዓላማ በተጓዳኝ ካምፓሱ ራሱን በገበያ አቅም እንዲያጎለብት የሚያስችሉ ተግባራት እንደሚከናወኑም አቶ ስንሻው ጠቅሰዋል። ትልቁ ስራችን አንደኛ ተቋሙን በደንብ ማስተዋወቅ፣ በጋራ የምንሰራበትን መንገዶችን ማመቻቸት፣ ሌላ የሀብት ገቢ ማመንጫ እንዲሆን የተቋም ፕሮዳክሽን ስራዎችን በጣም የጋርመንት ላይ በጣም ሌዘር ላይ ውድ ወርክ ላይ ዌልዲንግ ላይ ቀርካ ላይ እነዚህን ዘመኑ የሚፈልጋቸው ቴክኖሎጂዎችን በመስራት በመሸጥ ለኢንተርፕራይዞች ደግሞ በማሸጋገር ከተማ ውስጥ ደግሞ በርካታ ስራዎች መሰራት ያለባቸው በእኛ በተለይ ኮሪደር ልማት ጋር ተያይዘው ያሉ ነገሮች በጣም በርካታ ስራዎች የሚሰሩትን በዚህ አመት ደግሞ እንሰራለን ብለን ነው እቅዳችን። ቀደም ባሉ ጊዜያት ለቴክኒክና ሙያ ስልጠና በወጣቱም ሆነ በማህበረሰቡ ዘንድ ያለው አመለካከት ትልቅ ማነቆ ሆኖ መቆየቱን ያስረዱት ኃላፊው አሁን ላይ መሻሻሎች ቢኖሩም ዘርፉ ለሀገር እድገት ካለው ፋይዳ አንጻር ትኩረት የሚያስፈልገው ጉዳይ መሆኑንም ጠቅሰዋል።